ሳቅሽ መጽናኛዬ፣ ብሶትሽ ብሶቴ፣ ፈገግታሽ ጉልበቴ ነውና ዘወትር ከዚህ በበለጠ እኔም እንዲታትር ዝም ብለሽ ሳቂልኝ ደግፌ በፈገግታ ውለታሽን ስመልስ እኝ በዝምታ እያለ ነው ያብ ቆንጆ ማለት ነው። ለማንኛውም ቅድም ያላስተካከልኳት ነገር ነበረችኝ እና ደቂቃውን ልቃላ ያልኳችሁ ከዛም በኋላ ላስተካክል ብዬ ተመልሼ መጣሁ እላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ውድ የሀገሬ ልጆች ከልብ አመሰግናለሁ። ሁሌም ፈገግታ ይለያችሁ፣ በቤታችሁ ደስታ ይግባ ትላላችሁ። ወሎ መጀን አውዙ ቢላህ ምን ሸጣ እና እንዴት ናችሁ? ደህና ናችሁ ወይ? ለማንኛውም እውነት ዛሬ እንደው ፈካና ብያለሁ። እኔ ራሱ ምን እንዳስደስተኝ እንዳለላችሁ ያው የያብን በቃ ውስጡ ላይ ያለውን ነገር ስላወቅነ ትላላችሁ፣ ስለተናገረ ነው። እኛ ገብተን አይተ ነው ሳይሆን ያው በራሱ አንደበት እንግዲህ አይታችኋል። አንቺን ነው ሄሉሻ የምፈልገው፣ እኔ ካንቺ ውስጥ እኮ አልፈልግም ሄሉ፣ እኔ አንቺን ብቻ እኮ ነው የምፈልገው፣ አንቺ ብቻ ነሽ የኔ አካሚ መድኃኒቴ እያለ ነው። በቃ ፓራስታሞኔ እያለ ነው። እና እውነት ለመናገር ያው ደስ ይላል። ሄሉ ራሱ ሁል ጊዜ ታስታውሱ ከሆነ እንባዋ እርግፍ እያለ ነበር። ዛሬማ በደስታ አይታችኋት አይደል? በጣም ነው ደስ የሚለው የእውነት። እና ተስፋ አለን እኛ በራሱ ማለት ነው። እኛ እኮ በእነሱ ተጨነቀ ምን እናርግ ብላችሁ ነው። እውነት ግን በቃ በዚህ ቪዲዮ ላይ የብዙ ሰዎችን በቃ መልካምነት ያየውበት ነው። እና ብዙዎቹ በቃ የሰው ደስታ ነው የሚያስደስታቸው። ሰው ሲለያይ የማይወዱ በጣም ብዙ መልካም እህቶች አሉ፣ በተለይ በስደት ዓለም ላይ ያሉት። ለምን እኛ ብዙ ነገሮችንም እዚህ ጋር ስለምናይ ሀገራችን ሆነን ምናልባት እንኳን ይቅርና ለዚህ ማለት እንኳን ለሀገር ሰው ለሚለውና እህት ወንድሞቻችን ነገር ራሱ ተግባብተን ማንኖር በጣም ብዙ ሰዎች እንኖራለን። ያኔ ልጅነትም ስላለ በፊት አሁን ከእህቶቻችን ነገር የማንግባባበት አጋጣሚ ያለ፣ ግን ስደት መጥተን በጣም ብዙ ነገር አስተምሮናል። የእውነት ነው የምላችሁና በጣም በቃ የቤተሰብ ፍቅር እዚህ ሀገር ኑራችሁ ጉዳያችሁ እኮ ለቤተሰብ በጣም ነው የምታስቡት። እዚህ እኮ ነን ራሱ እንግዲህ እያሰባችሁት ለራሳችን አንድ ነገር ገዝተን የማንጠቀመውን ግን ለቤተሰብ ሲሉ ነው ወላሂ ለስጦታ የሰጡንን ሁሉ ሳይቀር ሰብስበን ነው የምንልከው እንዲህ ብናረግላቸው። በቃ የሚታየን ነገር የቤተሰብ ነው። ለምንድን ነው ወተን ስላየ ነው እና ከዛም መንገድ እንግዲህ ብዙ እህቶችና አዛኞች ናቸው ስላየኋቸው በጣም ታዛዝኑኛላችሁ። አላህ ደግሞ እናንተ የምትደሰቱበትን እንጂ የምታዝኑበትን እንዳላይ ሁሌም ቢሆን በስደት ዓለም ላይ ያላችሁ ከኔ ጀምሮ ብዙ ነገሮችን አሳልፈናል፣ ብዙ ለቅሶችን አይተናል እና አልሐምዱሊላህ እዚህ ላደረሰን አላህ ወደፊትም ደግሞ የተሻለ ኑሮ እንደሚኖረን ተስፋ አድርጋለሁ። እና ለዛም ነው አዛኝ ሆኖ ለማለት ያክል ነው። በመቀጠል እንግዲህ ሄሉና ያብ እንደነገርኳችሁ የሰው ልጅ በህይወታችን በሚዋደድ ሰዎች ላይ ሁልጊዜ ብዙ ፈተናዎች ይመጣሉ። በቃ መጋጨት ነው። በቃ ፍቅር ከሌለ በነገራችን ላይ ሰው ጋር አትጣሉም። ይሄን ታውቃላችሁ። ፍቅር ከሌለ ምክንያቱም የመንግዴ ኑሮ ነው ምንኖረው። በቃ ምክንያቱም የት ገባህ ብላችሁ አትጠራጠሩትም። የት ሄደ ብላችሁ ወጥቶ ቢያመሽ ራሱ ምንም ትዝ አይላችሁም። ለምንድን ነው? ፍቅር ከሌላችሁ ቅናትም ወይ ደግሞ የሆነ ነገር የት ሄዶ ነው ምንድነው የሚል ነገር አይኖረንም፣ ጸብ አይኖርብንም። በቃ ደስ ባለው ሰዓት ይምጣ ተቀበሉታላችሁ። በቃ ያ ነው ፍቅር ስለሌለ። ግን ፍቅር ካለበት ቤት ሰላም አለ፣ በቃ ደስታም አለው፣ ማልቀስም አለው፣ መከፋትም አለው፣ መናደድ ያለው ብቻ በሽሽቅ አለው፣ ብዙ ነገር አለና ያ ሁሉ ስላለ ስለዚህ ደግሞ ያንን ነገር ታግሶ የሚያልፍ ሰው ውጤታማ ይሆናል። አንዳንድ ጊዜ ከጎናችን ያሉ ሰዎች እንግዲህ ኖርማል ጓደኝነት ሲስተር በራዘሪም ሊሆን ይችላል። ጓደኞቻችን ነገር ራሱ እኮ እንነጋገራለን፣ ትነጋገራላችሁ። ነገር ግን ምናልባት ከነሱ የባሰ ጸባይ ካለን እኛ ምናልባት እንደኛ ጸባይ ሳይሆን ሰዎቹ መልካም ስለሆኑ እኛ ጋር የሚኖሩበት አጋጣሚ ይኖራል። ገብቷችኋል? እኛ ለእነሱ የምንመጥን አይነት ሰው ሆነን ሳይሆን ግን ደግሞ እነሱ እኛም ማጣት ስለማይፈልጉ እያስተካከሉና ጥፋታችንን እንደ ጥፋት ሳይሆን በቃ ይሆናል ይስተካከላሉ በማለት ወይም ደግሞ ያንን ነገር ቀለል አድርገው በማየት አያችሁ። እና ብዙ ሰው የሚኖረው እውነት ያነ ሰው ሳይበድለው ሳያጠፋ ቀርቶ አይደለም። ግን የሚወዳችሁ ሰው ከጎናችሁ ከሆነ እንዲሁም ደግሞ በጸባይ ከእናንተ የተሻለ ሰው ከሆነ ይችላችኋል። ገብቷችኋል? አንዳንድ ነገራችሁን እየቻለ እናንተ ደግሞ አላህ ልብ ሰጥቷችሁ ጊዜ ሲኖራችሁ ወይ ደግሞ በቃ እንዲሁ ወይ እነሱ ከናንተ በአጋጣሚ ይርቁና ወይ ደግሞ ብቻ የሆነ ነገር ከናንተ በስራም ሊሆን ይችላል ከናንተ ወጣ ካሉ የነዛ ሰው ጉድለት
እናንተ ጋር በሆኑ ታይም ላይ ምን ያክል ነገሮችን ሸፍነው እንደሆነ በቃ ብዙ ነገሮች በቃ እየደወሉ 10 ጊዜ በቃ በሰዓቱ ላይ እየረበሿቸው የመስሏችሁ፣ ነገር ግን እነሱ በሌሉ ታይም ላይ ያ የሚደውሉት ነገር እናንተ ጋር አይዟችሁ የሚሏችሁ፣ ተከፍታችሁ አይዞ በቃ የሆነ ተደስታችሁም ደስታችሁ የምታካፍሏችሁ ሰው ለአንድ ቀን ሆነ ለሁለት ቀን ካጠፉ የነዛ ሰዎች ዋጋ ይገባችሁና ለካ እንደዚህ ነበር እንዴ፣ ለካ የሱ ጭቅጭቅ ሳይሆን በቃ ፍቅር ነው እንዴ፣ እኔም እንደዚህ ነኝ እንዴ ብለን የምናስባቸው ሰዎች ይኖራሉ። አያችሁ። ግን ብዙዎቻችሁ ብዙ ያን ሁሉ ነገር እኛ በምናደርጋቸው ነገር ግን ከኛ ቢርቆ ያን ነገር አንገነዘብም። እና አንዳንድ ጊዜ ሰዎችን ለማስተካከልም ሆነ ሰዎችን እውነተኛ ነገራቸውን ለመረዳት መታገስ ያስፈልጋል። በቶሎ የሚታወቅ ነገር የለም። እንዳልኳችሁ ችግርም ሲፈጠር በአንድ ችግር ሰዎችን መለየት አይደለም። እዩዋቸው፣ ግን ደግሞ የምታዩዋቸው ዝም ብላችሁ በጣም በቃ ልክ እነሱን የሰው ልጅ እንዳለ አድርጋችሁ ሙሉ ፐርሰንት አምናችሁ የተጎዳችሁ አይደለም። ወይም ደግሞ ብታምኑም እንኳን ነገ ጧት ያነሰው ከእናንተ ቢርቅ እንኳን በቃ ያለሱ መኖር እንደምችሉ አይምሯችሁ ማመን አለበት። ዛሬ ላይ ችግር የለውም፣ ውደዱት፣ አፍቅሩት፣ መስዋዕት መክፈል ያለባችሁን ክፈሉ፣ እሱን አትበድሉት፣ ጥሩ ሰው ሁኑለት። ሚስት ከሆናችሁ ጥሩ ሚስት፣ ወንድም ከሆናችሁ ለሚስታችሁ መልካም ባል ሁኑላት። ግን ደግሞ እንዳልኳችሁ ያነሰው ከእናንተ በሆነ አጋጣሚ ቢርቃችሁ ወይም ደግሞ አላህ ነሲባችሁ አልቆ ቢርቅ እናንተ እንዳልኳችሁ ራሳችሁን በሱስ መደበቅ የለባችሁም። ራሳችሁን አልባሌ ቦታ ውስጥ መጠበቅ የለባችሁም፣ መግባት የለባችሁም። ወይም ደግሞ እሱ ከሄደ ህይወት የለም ብሎ ማመን የለበትም አይምሯችሁ ማለት ነውና እንደነዚህ ነገሮችን ጥንቃቄ ልታደርጉ ይገባል። ምክንያቱም ህይወት ይቀጥላል። ማንም ሰው ጋር ከመጀመሪያው ሰው ጋር አይኖርም። ወይ ደግሞ እናንተ ከፈለጋችሁ ሰው ጋር ብቻ እድሜ ልካችሁ ላኖሩ ትችላላችሁ። አላህ የፈቀደላችሁን ታይም ድረስ ትኖራላችሁ። ከዛ በኋላ ደግሞ እሱ የፈቀደልን ነው የምንኖረው። እዚህ ሰው ላይ ሞትም ስላለ ማለት ነውና ግዴታኛ ያልነው ብቸኛ የተመኘነውን አልኖርነ ብለን ከአላህ መንገድ ማውጣት የለብንም። ሲቀጥል ደግሞ እንዳልኳችሁ ሰው ላይ ስንወድ ብዙ ነገሮችን እናበላሻለን። የእውነት ነው የምላችሁ። ቤተሰብን እንከዳለን፣ ጓደኛን እንከዳለን፣ በዙሪያችን እህት ወንድሞቻችንን በቃ የሆነ ነገር ሰው ወዶ አያችሁት አይደል? ይሄ የቤተሰቦቻችንን መክሪያት እሱን ተውት። ግን ከፈጣሪያችን ራሱ በፊት እኮ እነዛን ሰዎች ከማግኘታችን በፊት ተጠንቅቀን የነበርነ ሰዎች እነሱን ስናገኝ ግን እንዳልኳችሁ በቃ በፈጣሪ አርጉም አይለንን በቃ ተጠበቁ ካለን ቦታ እንገባለን። ይሄን ግን በፍጹም እንዳታረጉ። እናት አባት፣ ይሄ ወንድም እህት የሚለው ነገር ይሄ ችግር የለውም። እሱንም ክዱ እያልኳችሁ አይደለም። ግን ደግሞ ለሰው ላይ ብላችሁ አላህን መክዳት እንደሌለባችሁ ነው የምነግራችሁ። ገባችሁ? ስለዚህ እናት አባት ምናልባት ብንበድላቸው እንኳን ይቅር ይሉናል። እኛ ብንኖርም ባንኖርም ልጃቸው ስለሆነ ይቅር ማለት እድል አላችሁ። ነገር ግን አላህ ጋር ይህን ተውበት ሳናደርግ ህይወታችን ነው ቢያልፍ ከባድ ነው። ገባችሁ? በህይወት እያለን ተውበት ማድረግ ስላለብን የሰራነው ወንጀል በቃ እንትን ማለት እስትግፋር አለ፣ እሱን ነገር ማድረግ ስላለብን ስለዚህ ያው ተጠንቀቁ ለማለት ያክል ነው። በፍጹም በቃ ለፍጡር ብላችሁ አላህን የሚያስቆጣ ነገር እንዳታደርጉ። የእውነት ነው የምላችሁ። ምክንያቱም የሰው ላይ ዛሬ ይወዳችኋል፣ ነገ ይሄዳል። በቃ ግን የሄደውንም የሚመልስላችሁ ያላችሁንም የሚቀማችሁ አላህ እስከሆነ ድረስ ሁሉንም ነገር ለምትፈልጉትን ነገር ለአላህ አሳልፋችሁ ስጡት። ለእኛ የሚጠቅመን ከሆነ ወደኛ ቅርብልን፣ የማይጠቅመን ከሆነ ደግሞ ከሱ ጋር ተለይተን ህይወታችንን ስንኖር ህይወት እንዳይከብደን አድርገን እያላችሁ ዱዓ አድርጉ። በቃ የሚጠቅመንን ያምጣለን። የማይጠቅመን ነገር ግን ቢመጣም እዚህ ጋር እንደነገርኳችሁ ከቤተሰብ ከጓደኛ ከእህት ከወንድም ቀርቶ ከፈጣሪ ጋር የሚያለያየን አይነት ሰዎች ከሆኑ ከባድ ነው። እሱም ብላችሁ ብዙ ነገሮች የምታደርጉ አይነት ሰዎች ለምሳሌ ወንድ ሲፈቀር እንደው ሌላውን ትታችሁ እምነት ይቀየራል። እንግዲህ አስቡ። አሁን ሙስሊም የነበሩ ክርስቲያን የሚሆኑ ክርስቲያን የነበሩ ሙስሊም የሚሆኑ ከእምነት ደረጃ ራሱ አስባችሁታል። ግን ያን ሰው ምን ያክልኛ ጋር ሊኖር ይችላል? ምንም ቢሆን በቃ አላህ ጋር ተጣሉ። በቃ ከመሱ ማይፈቅደውን ነገር መሆን የለብንም። በቃ ለዛ ተብለና ነገ ጧት ሲሄድ ለሚሄድ ነገር ብላችሁ ከፈጣሪያችሁ ጋር የሚያጣላ ነገር አታድርጉ። ይሄን ለማለት እወዳለሁኝ። ከዛ ባለፈ ደግሞ ያው ደስ ብሎናል ሄሉና በመገናኘታቸው በጣም ነው ደስ ያለና ከአሁን በኋላ ህይወታቸው ያማረ የተዋበ ይሆናል ብዬ አምናለሁ። እና ተመልሼ የመጣሁት እንግዲህ ያው ላስቃችሁ ብዬ ነው። ትንሽም ቢሆን ተስፋ አለን። ነገ በደስታ በሳቅ ነው የሚመጡት ኢንሻአላህ። ዱአ አድርጉ። በተረፈ እኔን ከጎን የሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ ነው የማመሰግነው።
አሁንም ቻናሌ ላይክ ሰብ እያደረጋችሁ አበረታቱኝ፣ አይከፈልበትም። አብሬያችሁ የነበርኩት ሂቡ ነኝ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላህ